ሰላም ውድ አድማጮቻችን እንደምን ቆይታችኋል? ከሪያሊቲ ሚዲያ አዳዲስ መረጃዎችን ለማግኘት የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ ያድርጉ እያልን ወደ ዕለቱ ዜናዎች እናልፋለን። ከ127 ሰዎች በላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎች በቁጥጥር ስር መዋላቸውን ፖሊስ ገለጸ። የሄሎ ታክሲ ባለቤትም በቁጥጥር ስር ውሏል። የትራንስፖርት ተሽከርካሪዎችን እናስመጣለን በሚል በ127 ሰዎች ላይ ከባድ የማታለል ወንጀል የፈጸሙ ተጠርጣሪዎችን በቁጥጥር ስር አውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ዜጎችን በአነስተኛ ቅድመ ክፍያ የመኪና ባለቤት እናደርጋለን በማለት ከ127 ሰዎች ላይ ከ130 እስከ 350 ሺህ ብር የተቀበሉ ሁለት ተጠርጣሪዎች ላይ በከባድ የማታለል ወንጀል ክስ ምርመራ እየተጣራባቸው እንደሚገኝ ገልጿል። አቶ ዳንኤል ዮሐንስ የሄሎ ታክሲ ባለቤትና ስራ አስኪያጅ፣ ወይዘሮ እንግዳ የሺጥላና ሌሎች መኪና አስመጪ ነንባዮችና ተባባሪዎቻቸው በፈጸሙት ከባድ የማታለል ወንጀል ክስ ክትትል ሲደረግባቸው እንደነበር ፖሊስ ገልጿል። ፖሊስ ግለሰቦቹ ከዚህ ቀደም በተለያዩ ጊዜያት ዜጎችን በማደራጀት በትንሽ ክፍያ የመኪና ባለቤት እናደርጋችኋለን በሚልና ባልተገባ መንገድ የበርካታ ዜጎችን ሕይወት አደጋ ላይ ጥለዋል ብለዋል። በአቋራጭ ለመክበር በማሰብ ከድሃው ዜጋ ገንዘብ በመሰብሰብ ያልተገባ ጥቅም ለማግኘት የሚሹ ግለሰቦችም ይሁን ተቋማት ከድርጊታቸው ሊቆጠቡ ይገባል ያለው ፖሊስ መሰል የማታለል ድርጊት ውስጥ በሚገቡ ላይም ተገቢውን ሕጋዊ እርምጃ እንደሚወስድ አሳውቋል። ኤርትራ በሶማሌላንድ እውቅና ውዝግብ ላይ የመንግስታቱ ድርጅት የጸጥታው ምክር ቤት ምላሽ እንዲሰጥ ጠየቀች። ኤርትራ በአሁኑ ጊዜ በከፍተኛ ሁኔታ ከሚንቀዠቀዡ አገራት መካከል ግንባር ቀደምት ሆና ትገኛለች። ኤርትራ ይህንን ያህል የተንቀዠቀዠችው ለምንድን ነው? ምንስ ያገባታል? የሚል ጥያቄና ትዝብት እየተሰነዘረ ይገኛል። ኤርትራ ራሷ በዚህ መልኩ ነፃነቷን ያገኘች ሀገር ሆና ሳለች በሌሎች ቁስል ላይ እንጨት የምትሰደው ለምንድን ነው የሚል አስተሳዛቢ ጥያቄም እየተነሳባት ይገኛል። ኤርትራ እሁድ ዕለት የተባበሩት መንግስታት ድርጅት የጸጥታው ምክር ቤት እስራኤል ለሶማሌላንድ የሰጠችውን እውቅና በማያሻማ መልኩ ምላሽ እንዲሰጥ ጠይቃለች። የዛች ትንሽዬ የአፍሪካ ሰሜን ኮሪያ እየተባለች የምትጠራ ሀገር የማስታወቂያ ሚኒስቴር በመግለጫው አደገኛ ክልላዊና ዓለም አቀፋዊ ቀውሶችንና ሁከትን ሊያስከትል ይችላል ብሏል። በዚህም በተባበሩት መንግስታት የጸጥታው ምክር ቤትና በአባላቱ ደረጃ የማያሻማ ምላሽ ይሰጣል ሲል መግለጫው አክሎ ገልጿል። እስራኤል ዓርብ ዕለት ለሶማሌላንድ እውቅና መስጠቱን አስታውቃለች። ይህም ከሶማሊያ፣ ከሌሎች ሀገራት እንዲሁም ከአፍሪካ ህብረት ትችት ፈጥሯል። ሶማሌላንድ በ1991 ዓ.ም ከሶማሊያ ተገንጥላ የወጣች ሲሆን ይህ እርምጃ በሞቃዲሾም ሆነ በዓለም አቀፉ ማህበረሰብ ዘንድ ተቀባይነት አላገኘችም። ሶማሌላንድ በአሁኑ ጊዜ ከኤርትራ በብዙ እጥፍ የተሻለች ሀገር ነች። ኤርትራና ሶማሊያ ከዓመታት ጠላትነት በኋላ እንደ አውሮፓውያን አቆጣጠር በ2018 ዲፕሎማሲያዊ ግንኙነታቸውን ወደ ነበሩበት የመለሱት ሲሆን ከዚያ ጊዜ ጀምሮ በጸጥታና ቀጠናው ውህደት ላይ ያላቸውን ትብብር አጠናክረዋል ቢሉም ኤርትራ ጋር የሚደረግ ማንኛውም ግንኙነት ከዲፕሎማሲያዊ እና ከይስሙላ ግንኙነት የዘለለ አይደለም። ምክንያቱም ኤርትራ እጅግ ደካማ ሀገር ስለሆነች ልታደርግ የምትችለውም አንዳንድ ወታደራዊ ድጋፍ፣ የወታደራዊ ስልጠና ድጋፍ ብቻ ነው። ከዛ ውጭ ኤርትራ ራሷ ተዘግታ ያለች እንደ ሰሜን ኮሪያ የምትቆጠር የአፍሪካ ሰሜን ኮሪያ ተብላም የምትጠራ ሀገር ነች። ሙሉ ኃይሏንም በወታደራዊ ስልጠናና በወታደራዊ አቅም ግንባታ ላይ ያዋለች፣ ዜጎቿ የሚሰደዱባት፣ ፓርላማ የሌለባት፣ አንድ ሰው ብቻ የሚገዛት የአንድ ሰው አገዛዝ ወይም ታይራኒ የሰፈነባት ሀገር ነች። በአፍሪካ ቀንድ ያላት ሚናም ቀንዱን በመረበሽ ላይ ብቻ የተወሰነ ነው። በዚህም ምክንያት እንደ ሀገር ለመታየት ጥረት የምታደርግ ሀገር ነች እንጂ ብዙዎች እንደ ሀገርም የሚቆጥሯት አይደሉም። አንድ ችግር ሲፈጠርም ሮጣ ወደ ሳውዲ አረቢያ፣ ወደ ግብፅ ሄዳ እጅ የምትነሳ ትንሽዬ ምስኪን ሀገር ነች ተብሎ በተቺዎች ይገለጻል። ያም ሆኖ ግን ኤርትራ አሁን በሶማሌላንድ ጉዳይ ያዙኝ ልቀቁኝ እያለች ነው። ይህ በእንዲህ እንዳለ ሶማሊያውያን እስራኤል ለሶማሌላንድ የሰጠችውን እውቅና በመቃወም አደባባይ ወጡ። እንደ አውሮፓውያን አቆጣጠር በ1991 በሰሜን ሶማሊያ ነፃነቷን ያወጀችው እስራኤል ለሶማሌላንድ እውቅና ለመስጠት መወሰኗን በመቃወም በመቶዎች የሚቆጠሩ ሰዎች እሁድ በሶማሊያ ዋና ከተማ ሞቃዲሾ ተሰባስበዋል።
ሰልፈኞቹ የሶማሌ ብሔራዊ መዝሙር በመዘመር ተቃውሞ የጀመሩ ሲሆን የእስራኤልን እርምጃ በማውገዝ የሶማሊያን ሉዓላዊነትና የግዛት አንድነት በማጉላት ሶማሊያ አትከፋፈልምና ሶማሊላንድ ሶማሊያ ናት የሚሉ መፈክሮችን አሰምተዋል። ጸጥታን ለማስከበር የጸጥታ ኃይሎች በብዛት ተሰማርተዋል። ከሰልፈኞቹ መካከል አንዱ የሆነው መሐመድ አቦር ለአናዶሉ እንደተናገረው ሶማሊያ ግዛቷን አልለቀቀችምና አሁንም ለማንም እንደማትሰጥ ተናግሯል። ለእስራኤልም ሆነ ለሌላ ሀገር የሚሰጠው የሶማሊያ መሬት እንደሌለ አጽንኦት ሰጥተው ሶማሊያ አንድ ናት፣ አንድም ሆና ትቀራለች በማለት ሶማሊያውያን ለሀገራቸው ማንኛውንም መስዋዕትነት ለመክፈል ዝግጁ መሆናቸውን ተናግረዋል። ሌላው ተቃዋሚ አብዲ እስማኤል የእስራኤል ውሳኔ በሶማሊያ ሕዝብ ዘንድ ተቀባይነት የለውም ብለዋል። ውሳኔውን በሶማሊያ ሉዓላዊነት ላይ ግልጽ ጥቃት ነው ሲሉ የተናገሩት አቶ አብዲ ሶማሊላንድ የማይነጣጠል የሀገሪቱ ክፍል ነች ብለዋል። ማንኛውም ሀገር በአንድ ወገን እውቅና የመስጠት መብት የለውም ብለዋል አቶ አብዲ። አክለውም ውሳኔውን በመቃወም ዓለም አቀፉ ማህበረሰብ ዝም ሊል አይገባም ብለዋል። እስራኤል ባለፈው አርብ ሶማሊላንድ ነፃና ሉዓላዊ ሀገር መሆኗን በይፋ እውቅና የሰጠች የመጀመሪያዋ የተባበሩት መንግስታት ድርጅት አባል ሀገር ሆናለች። ይህም የሶማሊያ የቅርብ ወዳጅ ከሆነችው ቱርኪና የአፍሪካና መካከለኛው ምስራቅ ሀገራትና ሌሎችም ውግዘት ደርሶባቸዋል። እንደ አውሮፓውያን አቆጣጠር በ1991 ከሶማሊያ ነፃ መሆኗን ካወጀች በኋላ ይፋዊ እውቅና ሶማሊላንድ ባይሰጣትም ከሞቃዲሾ መንግስት የተነጠለ የራሷ አስተዳደርና የጸጥታ አካል አላት። የሶማሊላንድ መንግስት እስራኤል ለሶማሊላንድ በሰጠቻት እውቅና ዙሪያ የተደረሰው ስምምነት ዲፕሎማሲያዊና ኢኮኖሚያዊ ይዘት ያለው እንጂ ለእስራኤል ወታደራዊ ጦር ሰፈር መስጠትን እንደማይጨምር አስታወቀ። የሶማሊላንድ ፕሬዝዳንታዊ ጽህፈት ቤት ኃላፊ ከድር አብዲ እስራኤል ለሶማሊላንድ የሰጠቻት እውቅና በማናቸውም አረብ ሀገር ወይም እስላማዊ ሀገር ላይ ያነጣጠረ አይደለም ብለዋል። የእስራኤል እውቅና ሶማሊላንድ ከአረቡ ዓለም ጋር ያላትን ግንኙነት በሚጎዳ መልኩ የተሰጠ እንዳልሆነም አብዲ አብራርተዋል። የሶማሊላንድ መንግስት ይህን ማብራሪያ የሰጠው በርካታ የአረብና መካከለኛው ምስራቅ ሀገራት የእስራኤልን ውሳኔ በብርቱ መቃወማቸውን ተከትሎ ነው። ታይዋን እስራኤል ለሶማሊላንድ የአገርነት እውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን አስታወቀች። ታይዋን እስራኤል አርብ ዕለት ሶማሊላንድን እንደ ሉዓላዊት ሀገር በይፋ እውቅና ለመስጠት ያስተላለፈችውን ውሳኔ በደስታ መቀበሏን አስታውቃለች። የታይዋን የውጭ ጉዳይ ሚኒስቴር የእስራኤልን እርምጃ በማድነቅ እሁድ ዕለት ባወጣው መግለጫ ታይዋን እስራኤልና ሶማሊላንድ የዲሞክራሲ የነጻነትና የሕግ የበላይነት እሴቶችን የሚጋሩ ተመሳሳይ አመለካከት ያላቸው ዲሞክራሲያዊ አጋሮች ናቸው ሲል ገልጿል። በተጨማሪም ውሳኔው በታይዋን በእስራኤልና በሶማሊላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃል ብሏል። ቀደም ሲል በጎርጎሮሳውያኑ ነሐሴ 2020 ታይፔ በሶማሊላንድ መዲና ሀርጌሳ ተወካይ ጽህፈት ቤት የከፈተች ሲሆን ሶማሊላንድን በተመሳሳይ በዚያው ዓመት በታይዋን መዲና ታይፔ ጽህፈት ቤቷን በመክፈት ምላሽ ሰጥታለች። በቅርቡ በሐምሌ ወር ሁለቱ ወገኖች በቀይ ባህር እና በኤደን ባህረ ሰላጤ ያለውን የአሰሳ ደህንነት በጋራ ለመጠበቅ የየብስ ጠረፍ ላይ ጥበቃ ትብብራቸውን ለማጠናከር ስምምነት መፈራረማቸውን ፎከስ ታይዋን በዘገባው አመልክቷል። በሌላ ዜናዎች እስክንገናኝ ሰላም ቆዩን እያልን አዳዲስ መረጃዎችን ለማግኘት ሪያሊቲ ሚዲያን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ እንላለን። ቸር ቆዩ።